ከማልቀሱ ከአለመጥባቱ ምናምን በተጨማሪ እድገቱ ላይ ውስን ነገር አየሁኝ ማለት ነው። ሴሬብራል ፓልሲ ብዙ ጊዜ ሲወለዱ ነው ታፍነው ወይም እንደዚህ የሚመስለን አይደለም። ብዙ ጊዜ ሲወለድ አንዳንዴ እንዲስተት ተሰርቶ ታፍኖ ሳይታወቅ አጠቃላይ ኮኦርዲኔት የማድረግ የማቀናጀት ስራውን ነው የሚያስተጓጉለው ማለት ነው። ስለዚህ ለሱ የሚያስፈልገው ፐርሰናላይዝ ኬር ይባላል። ለራሱ ለልጁ የሚሆን አይነት ኬር ነው አይሆን። የሚገርመው እኮ ደግሞ እንደዚህ ስፔሻል ኒድ እህት ወንድም ያላቸው ልጆች በጣም አድገው ከአየሁት በጣም ኬሪንግ ነው የሚሆኑት። በቃ አንደርስታንድ ያደርጋሉ። በቃ እንደዚህ አይነት ሰዎች ነው የሚወጣቸው። ከሌሎች ሳትሻይ ቀርተሽ ይሄ ነገር እንደደረሰብሽ ብዙዎች አመለካ እግዚአብሔር ቁጣ ነው፣ እግዚአብሔር ሊቀጣት ፈልጎ ነው። ለዛ ግን ዋናው ምንድነው ትያለሽ መስራት ያለባቸው? ለካ እነሱም ስሜት አላቸው። ሰላም ጤና ይስጥልኝ ውድ የእናት ለእናት ቤተሰቦቼ፣ እንኳን ወደ ቻናል መጣችሁ። ስለመጣችሁ በጣም ደስ ብሎኛል። እንደተለመደው እንግዲህ ያስተምሩናል፣ ያጀግኑናል፣ በየቤቱ ላለነው ብዙ ትምህርት ይሰጡናል ብዬ የማስባቸውን ሰዎች አቀርብላችኋለሁ። ለኔ የሚያስተማሩኝን ነው ማቀርብላችሁና ዛሬ ደግሞ ማቀርብላችሁ ጀግና እናት ነች። ራሷንም ታስተዋውቃለች። በጣም ጎበዝ ናት። ለብዙዎች ከራሷ አልፋ ለብዙዎች የደረሰች በማንቃት የራሷን ኤክስፒሪየንስ በማሳየትና ዛሬ እስከሷ ጋር እንወያያለን። መስዬ እንግዲህ ባለትዳርና የልጆች እናት ነች። መስዬ ራስሽን አስተዋውቂ። ስሜ እንግዲህ መሰረት ግዛው ይባላለሁኝ። ባለትዳርና የሶስት ልጆች እናት ነኝ። ተወልጄ ያደግኩት ጎንደር ከተማ ነው። አንደኛ ደረጃና ሁለተኛ ደረጃ ትምህርቴን እዛው ጎንደር ነው የተማርኩት። በሚድዋይፈሪም ጎንደር ዩኒቨርሲቲ ነው ተምሬ ከዛ በኋላ ነው ለስራ ወደ ክልሎች የመጣሁት ማለት ነው። እንግዲህ ዛሬ ጋበዝኩሽ ትጽፊያለሽ፣ ልጆች ታጀግኛለሽ እና አንደኛው ልጅሽ ሴሬብራል ፓልሲ አይደለም እና ስለሱ እንድናወራ ነው። እንዴት ነው መጀመሪያ ላይ ስታውቂው እንዴት አወቅሽው የሚለውን እስቲ እናወራ። ምክንያቱም ቀላል ነገር አይደለም እንደ ወላጅ መጀመሪያ ሲታወቅ። ልክ ነው። እኔ ያወቅኩት እንዴት መሰለሽ፣ ሶስተኛ ልጄ ነው። እርግዝናው ሰላም ነበረ፣ በደንብ እከታተል ነበረ። ግን 36 ሳምንት ላይ የእንቅስቃሴው ቀነሰብኝና ለምን እንደቀነሰ ያው ቅዳሜና እሑድ ስለነበረ ያው በማዳመጥ ቆይቼ ሰኞ ሄድኩኝ ማለት ነው። እነዛን 2 ቀኖች ያው ብዙ እንቅስቃሴ አልነበረውም። ፊል አደርገዋለሁ ግን እንደሚጠበቀው አይነት እንቅስቃሴ አልነበረም። ከዛ በኋላ ያው ባልትራሳውንድ ሲታይ እንቅስቃሴው እንደቀነሰና መወለድ እንዳለበት ታወቀ ማለት ነው። ከዛ በኋላ ተወለደ። ልክ ከ4 ሰዓት በኋላ ነው እንግዲህ ሴሬብራል ፓልሲ መሆኑን ባላቅም ግን ያው በቃ ማሞቂያ ገባ፣ ብዙ ነገሮችን አሳለፈ ማለት ነው። በጣም ብዙ። ከዛ በኋላ ከ21 ቀን በኋላ ወደ ቤት ገባን ማለት ነው። ከዛ በኋላ ግን በጣም የማያቋርጥ ለቅሶ ነበረው። መጥባት አይችልም ነበረ። ሲወጣ ራሱ በኤንጂ ቲዩብ ነበር የወጣው፣ በቲዩብ ነበር የሚወስደው ምናምን እና በቃ በጣም ከባድ ነበረ። ከዛ ከ6 ወር በኋላ ልጆች ተወልደው እድገት አላቸው አይደል? አንገት መቻል፣ መቀመጥ፣ ዳዴ ማለት ምናምን እና ከእንደዚህ ከማልቀሱ ከአለመጥባቱ ምናምን በተጨማሪ እድገቱ ላይ ውስን ነገር አየሁኝ ማለት ነው። ያየሁት በ4 ወሩ አንገቱን አይችልም፣ እስከ 4 ወሩ እስከ 6 ወሩ መቀመጥ አይችልም እና ይሄ ነገር እንዴት ነው ብዬ ዶክተር ማማከር ጀመርኩኝ ማለት። ግን የሚገርምሽ ይጠይቁኝ ነበረ እነሱ እንትን ይላል እንደዚህ ይላል አይነት ጥያቄዎችን ይጠይቁኝ ነበረ። ከዛ ያው ኤምአርአይ ተነሳና ጉዳት እንዳለው ብሬኑ ላይ ጉዳት አለው፣ በታፈነበት በዛ ሰዓት ጉዳት እንዳለው እትብቱ መጠምጠሙ ብቻ ሳይሆን የተቋጠረ ነገር ነበረው ሲወጣ ማለት ነው። አልትራሳውንድ አላገኘውም እሱን ነበርና ኦልሬዲ 3 ቀን ምናምን ኦክሲጅንም ምግብ ምንም ነገር አላገኘም ነበር። ለዛ ነው የታፈነው ማለት ነው። ከዛ በኋላ በኤምአርአይ ውጤቱ ነው ጉዳት እንዳለው የተነገረኝ ማለት ነው።
ከዛ ግን ሰረብራል ፓልሲ ነው አልተባልኩም። ጉዳት አለው ይሄ ልጅ እና እንደዚህ ሊያመጣበት ይችላል ብለው ነው ያስረዱኝና መጀመሪያ አልገባኝም ነበረ። ማለት ይንቀሳቀሳል፣ ንቁ ነው ምናምን እንደዚህ አይነት እድገቶችን ከመዘግየት ውጪ እሱ ላይ ያየሁት ነገር አልነበረም። በኋላ ግን ያው ቀስ እያልኩኝ እኔ ማንበብ ጀመርኩ፣ መከታተል ጀመርኩ። ሐኪሞች ጋር፣ ኒውሮሎጂስት ጋር፣ ፊዚዮቴራፒ ጋር፣ የህፃናት ሐኪም ጋር ምናምን ወስደዋለሁኝ እና እያንዳንዱ ነገር በጣም ነበር የምከታተለው የነበረና ከዛ በኋላ ሰረብራል ፓልሲ መሆኑን ራሱ በቃ አነበብኩኝ። እኔ ስም ራሱ አልሰጡኝም እና ምንድን ነው ይሄ ነገር ብዬ በቃ ከሱ ኬዝ ጋር እንትን ስለው ሲፒ ነው። ከዛ ፊዚዮቴራፒ የሚያሰራልኝ ልጅ ጠየቅኩት፣ ሲፒ ነው ወይ ስለው አዎ እንደዛ ነው ምናምን አለኝ ማለት ነው። ከዛ በኋላ በቃ በጣም እንትን አልኩኝ። ግን ቶሎ የሚሄድ ቶሎ የሚራመድ በቃ ቶሎ ነገር ነው የምጠብቀው የነበረ። የሆነ ጊዜ አሰርቸው የሆነ ጊዜ አድርጌ ምናምን እያልኩ ነው ሁሌ ነው ተስፋ ማደርግ የነበረውና ከ2 ዓመት በላይ ራሱ ይቆያል ብዬ አላሰብኩም ነበረ መጀመሪያ። በኋላ ግን ያው እንግዲህ ጊዜ ወሰደ ማለት ነው። ያወቅኩት በዚህ መንገድ ነው። አዎ ሰረብራል ፓልሲ ብዙ ጊዜ ሲወለዱ ነው ታፍነው ወይም እንደዚህ የሚመስለን አይደለም። ብዙ ጊዜ ሲወለድ አንዳንዴ እንዲስተት ተሰርቶ ታፍኖ ሳይታወቅ እንደዛ ይባላል። ያንቺ ግን ኦልሬዲ ሆድ ውስጥ ነው ማለት ነው። አንዳንዴ ይኸውልሽ ሰረብራል ፓልሲ አሁን የሚከሰትበትን ነገር ልንገርሽ። ሰረብራል ፓልሲ የሚከሰተው ሆድ ውስጥ ሆነው ሊታፈኑ ይችላሉ። እንደሱ እትብት አንቋቸው ወይ ተቋጥሮባቸው ወይም በሽርቷ ምክንያት ወይም ደግሞ ይሄ ውስጥ ሚኮኔም እንትን ካሉ ፓስ ካደረጉ ምናምን ዲስትረስ ያጋጥማቸዋል። በምጥ ጊዜ እንዲሁ መታፈን ቶሎ ይሄ ፕሮሎንግ ሌበር ምናምን የመታፈን በእርግዝና ጊዜ የመታፈን እና ደግሞ ብዙ ጊዜ አሁን አልኮል የሚወስዱ ሰዎች ላይ ብሬናቸው ላይ ጉዳት ያመጣባቸዋል በእርግዝና ጊዜ ማለት ነው። ከዛ ደግሞ ተወልደው ጃውንዲስ አለ። ጃውንዲስ ቢጫ መሆን ማለት ነው። እሱ ልክ ቢጫ ሲሆኑ ያኔ ብሬናቸውን ነው እሱ የሚጎዳው ማለት ነው። ሜኒንጃይትስም ሲይዛቸው በፊቨር አማካኝነት እንዲሁ ብሬናቸው ላይ ጉዳት ያመጣል ማለት ነው። በእርግዝና ጊዜ፣ በወሊድ ጊዜና ከተወለዱ በኋላ ደግሞ የሚያጋጥማቸው እክሎች ሰረብራል ፓልሲ ሊያመጣው ይችላል ማለት ነው። ሰረብራል ፓልሲ ያንን የብሬናቸውን ፓርት አፌክት አድርጎታል። ኦክሲጅን አላገኘም። ያ ምንድነው? ብሬናቸውን አፌክት ሲያደርገው የንግግር የጡንቻቸውን የእንቅስቃሴያቸውን አጠቃላይ ኮኦርዲኔት የማድረግ የማቀናጀት ስራውን ነው የሚያስተጓጉለው ማለት ነው። ከዛ በኋላ ሪቨርስ የማድረግ ብዙ እድል የለውም ማለት ነው። ያው በፊዚካል ከጊዜ ማለት በቴራፒዎች ወር ምናምን ካልሆነ ኦልሬዲ ሴሎቹ በጣም የተጎዱ ስካር ነው የሚኖረው። ጉዳቱ ብሊድ ያደርጋል፣ ከዛ ስካር ይፈጥራል። ከዛ በኋላ አንዳንዶቹ ጭንቅላታቸውም ላይ ያድግ ይችላል። አንዳንዶቹ ደግሞ የጉዳቱ መጠን የስካሩ መጠን ደግሞ የስካሩ ፓርት ራሱ ይወስነዋል የንግግር እንትናቸውን። ግን የትኛውን እንደሚጎዳው የሚታወቀው ኤምአርአይ ተነስቶ ጉዳት እንዳለበት ይታወቃል። ጉዳት ካለበት ከታወቀ ግን የትኛውን ፓርት እንደሚጎዳ እያደጉ ነው የምታውቂው። ሲሄዱ ያንን ነገር አለማድረግ ሲችሉ ንግግር ትጠብቂያለሽ። ማንኛውም ልጅ የሚያደርገው ማለት ነው። እኛም በተፈጥሮ ልጆች የሚያድጉበት አለ አይደለ? እሱን መሄድ፣ መቀመጥ፣ በተለይ አንገታቸው መቻል በጣም ትልቅ እንትን ነው እና ብዙ ጊዜ ያንን ነገር ካላደረጉ ወደ ሌላው ስቴፕ መሄድ በጣም አስቸጋሪ ነው እና ያንን ጉዳት ያመጣል። ከዛ እድሜ ልክም ሊሆን ይችላል። ግን ምንድነው ለውጥ በማምጣት ነው እንጂ ይሄ የሚድኑበት ወይም ደግሞ የሆነ ታክመው ማለት ሙሉ ለሙሉ ሪከቨር የሚያደርጉበት ነገር የለም። ግን ማሻሻል በየጊዜው ቴራፒዎችን በመስራት
በማሻሻል ነው የተሻለ እንትን ልታረጊላቸው የምትችይው ማለት ነው። የተጎዳው ፓርት አለ። የትኛው ፓርት እንደተጎዳ አንደኛ በእድገት ነው የሚታወቀው። ያው ኤምአርአይ ሊያሳይ ይችላል እንግዲህ ብሬናቸው ገና ስላላደገ የቆየ ፈንክሽናቸውን በማየት ነው ማለት ነው። በቃ ግን ለዛ ግን ዋናው ምንድነው ትያለሽ መስራት ያለባቸው ሰዎች ማለት አንዳንዴ እናት እንዲህ ሲደነግጡ ይዘው ቁጭ ይላሉ። በቃ ልክ ፈንክሽናቸውን ለማአላለ የዕለት ተግባራቸውን የሚያደርጉ ልጆች እንዲሆኑ ደንግጦ ይዘው ቁጭ ማለት አይደለም አይደል? የሚጠቅመው ምን ይጠቅማል? እኔ አሁን ምን መሰለሽ አሁን ለብዙ እናቶች የምነግረው ስልጠና ላይ እንደምንሰጠው ማለት ነው መጀመሪያ ልጆች እድገታቸው ትክክለኛ የልጆችን እድገት ማወቅ አለባቸው። ምን ላይ ደረጃ ላይ ምን እንደሚሆን ማለት ነው። ከዛ ውጪ የተስተካከለ ነገር ካላገኙ ትንሽ የዘገየ ነገር ከሆነ ወደ ሐኪም መሄድ አለባቸው። ከዛ ሐኪም ጋር ሄደው ደግሞ ይሄ ነገር አይቻለሁ ብለው ስፔሲፊክ መናገር መቻል አለባቸው። ከዛ ኒውሮሎጂስት ነው እንግዲህ ወደዛ ይላካሉ። ከዛ በኋላ ምርመራዎችን ያደርጋሉ ማለት ነው። ግን ምንድነው አንዳንድ ሰው በተለምዶ ምን ይላል መሰለሽ ወይ ከሌ ልጅ እኮ በዚህ ጊዜ ነው ያወራው፣ የከሌ ልጅ እኮ በዚህ ነው የሄደው፣ እኔ እኮ እንደዚህ ወልጄ እንደዚህ ነው ብለው ምስክርነታቸውን ሌሎች ሰዎች ይሰጣሉ ማለት ነው። ያኔ ሰዎች ይዘናጋሉ፣ እናቶች ይዘናጋሉ። እኔ ተብዬ አውቃለሁ። እኔ እኮ በ7 ዓመቷ ነው ያወራችሁ፣ ምንም ነገር አታወራም ነበረ ምናምን ብለውኝ ያውቃሉ። እና ይሄ ነገር ያዘናጋል። ስለዚህ ገና ማለት ነው በቃ እነዛን በተለይ የመጀመሪያ ዓመት እስከሚሞላቸው ድረስ ያሉትን በደንብ ፎሎ ማድረግ አለባቸው እና ሐኪም ጋር መካከር አለባቸው ነው የምለው እኔ። እና የሚታዘዘውን ነገር በሙሉ መከታተል። በጊዜ ፊዚዮቴራፒ አሁን ፊዚዮቴራፒ 8 ወር ላይ በብዛት ከ6 ወር እስከ 8 ወር ይጀምራሉ። አንዳንዴ ህፃናቶች በጣም ሳይዛቸውም ወይም ፕሪማቹር ሲሆኑም ሲፒም ስለሚሆን በዛ ምክንያት ፊዚዮቴራፒ ለማሰራት ብዙ ጊዜ እዛም ሴንተሩ ጋም ችግር ሊኖር ይችላል። ስለዚህ 8 ወር ላይ ወይም ደግሞ 1 ዓመት ላይ ሊጀምሩ ይችላሉ። ግን እርሊ ቢጀምሩ ፕሮግረሳቸው ጥሩ ይሆናል። እድገታቸውንም አብሮ ያግዛቸዋል። ገና የሚያድጉበት ሰዓት ስለሆነ ኢንፋንት ኤጅ ላይ ስለሚሆኑ ያኔ ያግዛቸዋል። እና ቶሎ ቴራፒዎችን መጀመር እያንዳንዱ ነገር እና ፀሐይ ማሞቅ፣ ምግብ ደግሞ ማለት በቃ በደንብ ፕሮቲን የሆኑ ምግቦችን መስጠት ምናምን። ግን በአብዛኛው ሳርዬ ተደራራቢ ችግር አለባቸው እነዚህ ልጆች። ብቻውን የእድገት መዘግየት ብቻ አይደለም ያላቸው። ይሄ ምንድነው ሲጀር ይኖራቸዋል፣ ማንቀጥቀጥ ይኖራቸዋል፣ የጉሮሮ ችግር ይኖራቸዋል፣ የመዋጥ እንደገና በጣም ብዙ አይነት ችግር ተከትሏቸው ይመጣል። አይናቸውን ራሱ አይናቸው ለምሳሌ ኦክሲጅን የወሰዱ ልጆች ከሆኑ ከ1 ወር ጀምሮ ፎሎ አፕ ሊኖራቸው ይገባል። ኒዮናታላይሲስ ኦክሲጅን ላይ የነበሩ ልጆች ማለት ነው። እና ያኔ ፎሎ አፕ ካላደረጉ የአይናቸው ሁኔታ የመንሸዋረር ይገጥመዋል፣ ወይም የእይታ አይናቸው ብላይንድ ሊሆን ይችላል፣ የመስማት ይሄን ሁሉ መከታተል አለባቸው። እነዚህ ነገሮች እንትን ይላል። ምክንያቱም ነርቭና ማስልን አፌክት ስለሚያደርግ እነዚህ ነገሮች በደንብ ቴራፒ በማድረግ መታገዝ አለባቸው። እና አሁን ቅድም ላልሽው ነገር በጣም የሚገርም እኮ ነው። እኔ ስፔሻል የሚያስፈልጋቸው ልጆች የእያንዳንዱ ልጅ የተለያየ ነው። የእያንዳንዱና የአንዱ ሰው ልምድ ስታንዳርድ ሊሆን አይችልም። ስታንዳርዳይዝ የሆነ ነገር ሊሆን አይችልም። አሁን አንዳንድ ሰው እንዳልሽ የኔ ልጅ አላስፈለገውም አይቶሽ ምንም አይሆንም ያወራል አሁን ምናምን የሚባለው የሁሉ አሁን ስፔሻሊ እንደዚህ ብሬን ላይ ችግር የሚፈጥር ነገር የተለያየ ቦታ የተለያየ የትኛው ልጅ የቱ ጋር እንደተጎዳ አይታወቅም። እና ያሁን እንግዲህ የገባኝ የእያንዳንዱ ልጅ ግን የተለያየ ነው። አብኖርማል ሙቭመንት ራሱ አላቸው። ይሄ በቃ እንቅስቃሴ ስፓዝም የሚባል
አላቸው። ዲስቶኒያ የሚባል አለ። እሱ ራሱ በቃ አንዳንድ ልጆችን አትይዣቸውም፣ በጣም ይወጣጠራሉ፣ ይፈራገጣሉ፣ ግትር ይላሉ። አንዳንዱን ጡንቻ መልፈስፈስ ነው እንትን የሚለው፣ የአንዳንዱ ልጅ ደግሞ መወጠር ግትር ማለት አለው። እና ይሄ ሁሉ የተለያየ ነው የሰው ሰረብራል ፓልሲ ሆኖ 5 አይነት ሰረብራል ፓልሲ ነው ያለው። እና እሱም ስቴጅ አለው። ያው ማይልድ አለ፣ ሲቪር አለ ምናምን እንደዚህ እያለ እሱን አያስረዱሽም ሐኪሞች በእርግጥ እና እሱ አስቸጋሪ ነው። ግን በቃ በደንብ መከታተል አለባቸው ነው የምለው እኔ። እና እንደ ሰው ዲያግኖስ ሲሆን ልጁ የኔ ልጅ ዩኒክሊ ነው ዲያግኖስ የተደረገው እና ለየት እንደ ሁሉ አንድ አይነት አይደለም። ስለዚህ ለሱ የሚያስፈልገው ፐርሰናላይዝ ኬር ይባላል። ለራሱ ለልጁ የሚሆን አይነት ኬር ነው። ለአንዱ አይሆንም። ለአንዱ ያንዱ አይደለም። ምክንያቱም የተለያየ ቦታ ብሬኑ ላይ የተለያየ ቦታ ነው። ስቴጁም የሚለያየው ለዚህ ነው። እና ሰው ይሄንን በደንብ አንደርስታንድ ማድረግ አለበት። እንደው አንዳንዴ እርግጥ ነው ያስደነግጣል፣ ብዙ ነገር አለና ያ ሲያስደነግጥ ደግሞ ሁሉ ብዙ እናት በተለይ እንደ እናት ታስቢው ፊውቸር ነው የምናስበው። ዛሬ ምን ላርግለት ለልጄ የሚለውን ሳይሆን ወደፊት በቃ ምን ሊሆን ነው ምናምን ስለምን እዚህ ጋር ያለውን ነገር ሚስ የማድረግ ነገር አለ። ያ ደግሞ በጣም ከባድ ነው ለእናትም። እርግጥ ግን ያንን አልፎ ያንን ለማድረግ ደግሞ እንደናንተ እንደዚህ እየወጣ የሚያስተምር ያለፈበትን አሁን ዶክተር ከሚያስረዳ እኮ አንቺ የምታስረጂው ለሰው ሞር ይገባል። ምክንያቱም ያለፍሽበት ስለሆነና ትልቅ ነገር ነውና ወደዛ ስመጣ አንቺ ታዲያ ይሄንን መጀመሪያ ስትሰሚ ወደዛ ለመግባት እንዴት ነው ስትሰሚ? መቼም በጣም ከባድ ይሆናል ብዬ አስባለሁና እንዴት አለፍሽ? እንዴት ነበረ መጀመሪያ የሰማው ቀን? የሚገርምሽ ነገር በቃ በጣም ማለት የዛን ቀን ባልኖር ሁሉ ተመኘው። በቃ ያን ቀን ውጤት ይዤ ስመጣ የማራይ ውጤት አነበብኩት፣ ከፍቼ አነበብኩትና ኖርማል ነው የሚለው ብዙ ነገሩ ማለት ነው። እና ከዛ ልክ ግን የእንትን ፕሪናታል አስፌክሲያ ኢንጁሪ ይላል እና እንትን ጥያቄ ምልክት ነበረው እንጂ እንደዚህ ነው ምናምን የሚል ነገር አልነበረውም። ከዛ ተስፋ ያደረኩት ብዙ ነገሩ ኖርማል ነው በቃ እና የሆነች ፓርት ላይ ነው የገባኝ በቃ ለኔ ማለት ነው። ከዛ መጥቼ ለሐኪሞች ራውንድ ላይ ነው እያደረጉ ነበር፣ ሰጠዋቸው። ከዛ ሁሉም አዩት ምናምንና ከዛ ወስዳ አንዷ ሐኪም ስትነግረኝ በቃ ማለት የኔ ልጅ እንደዚህ አይደለም አልኳት። የኔ ልጅ እንደዚህ አይደለም። ፒክቸር ነው ያሳየችኝ፣ ገልጣ አሳየችኝ ፒክቸር ስልኳ ውስጥ አውጥታ እንደዚህ ሊሆን ይችላል ልጅሽ ምናምን ስትል እንዴ እኔ ያየሁት ፒክቸር እዛ ጋር በቃ እንዴ አሁን ያሉት የሰረብራል ፓልሲ ያለባቸው ልጆች ዊልቸር ላይ ተቀምጠው ኦር የሆነ ነገር ዲሴቢሊቲያቸው በጣም ሲቪር የሆነ ምናምን ነገር ላይ ያሳየችኝ ነው። በቃ እንዴ መጀመሪያ በቃ እንትን አላሉ፣ በጣም ደነገጥኩኝ፣ ላለመቀበል ፈለጉ። ከዛ ወደ ቤት መጣሁኝ። ሆስፒታል ነበርኩኝ። ሆስፒታል ደግሞ ያኔ በጣም ማልኒትሪሽ ሆኖ በጣም ቮሚቲንግ ስለነበረው ወተት ይጠጣ ነበረ ሆስፒታል F100 F75 ምናምን ይወስድ ነበር። እና መጣሁ ቤት እና በጣም አለቀስኩኝ፣ ጸለይኩ፣ ቤቴን ዘግቼ ማንም ተከትሎኝ አልመጣም። ለጓደኛዬ ነው ራሱ ትቼላት የመጣሁት። እዛ ሆስፒታል ጤነኛ ልጅ ነው ለምንድን ነው እዚህ የተኛው ምናምን የሚሉት ራሱ የነበረ እና ከሁሉ ግን የከፋ ነገር የነበረው የኔ ልጅ ነው እንግዲህ በዛ ሰዓት ሲነገረኝ ማለት ነው። ብቻ በጣም አዘንኩኝ፣ አለቀስኩኝ። በቃ መጥቼ ጸለይኩኝ ምናምን። ከዛ አልኩ በቃ በጣም በቃ ጮኬ በሬን ዘግቼ ከዛ በኋላ ሻወር ወሰድኩኝ፣ ታጠብኩና በቃ አይደለም ለማለት ማለት በቃ ለእግዚአብሔር ነግሬዋለሁ በቃ ይስተካከላል ብዬ ሄድኩኝ ማለት ነው። ከዛ ባለቤቴ ሲመጣ ነገርኩት። በቃ ለቤተሰቦቼ ምናምን እንደዚህ ያሉኝ ምናምን አልኩ። አይሆንም ምናምን አልኩኝ በቃ። በኋላ ግን ሳየው የት ሊድ ማለት 6 ወሩ ነው አይቀመጥ። ይሄ መካድ አልችልም። ልጆች አሉኝ አይቻለሁ፣ ሌላም እንትን በትምህርት ማቀዋለሁኝ በስራ ላይ ምናምንና ከዛ በኋላ ግን ይሄ ሰረብራል ፓልሲ ተብሎ ራሱ አላውቀውም እኔ እንትኑን ማለት ነው። ከዛ በኋላ በቃ ብቻ አዝኜ
በጣም ለመቀበል ከበደኝ። ጭራሽ ወተት ሊጠጣ ብዬ ያስገባሁት ልጅ በጣም ብዙ ቦታ ሪፈር ተባለ። ወደ ጥቁር አንበሳ ፊዚዮቴራፒ እንትን ኒውሮሎጂስት ምናምን የአንጀትና ምናምን እንትን በቃ ወደ 3-4 ቦታ ሪፈር ተባለ እና በቃ በጣም ከባድ ነበረ ስሰማ ማለት ነው። በኋላ ግን ሁሌ ቤት ከመጣው በኋላ ምናምን ተረጋጋሁኝ። ማለት እንደዛ መሆኔ ጥቅሙ ምንድን ነው ብዬ አሰብኩ። ማለት ምንድን ነው ማድረግለት ለዚህ ልጅ ምንድን ነው ማድረግ ያለብኝ? በቃ ነው ተባለ። እሺ አሁንም እዛ ቦታ ሲሄድ አሁንም ማረጋገጡልኝ ማለት ነው። በዛ እንትን ነው ትሪት የሚያደርጉት። ስለዚህ ምንድን ነው ማደርገው ብዬ ማሰብ ጀመርኩ። ሌት ተቀን ጎግል አደርጋለሁ፣ አነባለሁ። በቃ ምንድን ነው የሚሆነው ከዚህ በኋላ? እንዴት ነው የሚሆነው? ዊልቸር ላይ ነው የሚቀመጠው? መቼ ያወራል ወይ ይበላል ወይ? ያኔ ደግሞ አይጠባም ነበርና ይጠባል ወይ ይበላል ወይ? ከዚህ በኋላ ልጅ ያድጋል ወይ? እህቴን ራሱ አልኳት ይሄ ልጅ ግን ያድጋል አልኳት። እና በቃ እንደዚህ አይነት ጥያቄዎች ሁሉ መጡብኝ ምናምን። በኋላ ግን ምንድነው ማድረግ ያለብኝ? እኔ ለዚህ ሁሉ መፍትሄ በቃ መፈለግ አለብኝ ማለት በቃ ዝም ለምለም ቁጭ ለምለም አልኩኝ። በጣም ነው የምጸልየው። ለመጸለይ ስነሳ ራሱ በጣም አለቅስ ነበረ እና በቃ ልጆች የትምህርት ቤት ሲሄዱ ምናምን በቃ በጣም ደግሞ ያለቅስ ነበረ። በጣም ያለቅሳል እና መረጋጋት የለም ነበረ ምናምን። ብቻ ከባድ ሁኔታ ነበረ ለመቀበል ያንን እንደ እናት። በኋላ ግን በቃ ምን ማድረግ አለብኝ የሚለው ላይ ደረስኩ ማለት ነው። ከዛ ወዲያውኑ በ8 ወሩ ፊዚዮቴራፒ አስጀምሪው ምናምን ያለኝ እኮ በ6 ወሩ እኔ 2 ወር ፈጅቶብኛል ለማልቀስ ለማለት እዛም ለመሄድ እዛኛውም ጋር ለማሳየት ማልወስደው ሐኪም የለም አይደለም። እንዴት አንድ ቦታ እንደው እንዴ ይሄ ልጅ እኮ ደህና ነው አመት 9 ወሩ ላይ ካልተቀመጠ አመት ከ3 ወሩ ላይ ካልቆመ ይዘሽው ነው ያለኝ። ዋው ያ ከዛ በቃ ባለቤቴም ደስ አለው። ይሄው አንቺ ዝም ብለሽ ነው የምትጨነቂው ምናምን አለኝ። ከዛ ደስ አለኝ በወቅቱ ማለት ነው መስማት የምፈልገው እሱ ስለነበረ። በኋላ ግን ነው አልኩኝ ይሄ ልጅ እያደገ አይደለም። ይሄ ልጅ ማለት ማልክደውን ነገሮች አያቸዋለሁኝና መልሼ እንደገና ወደዛ ሄድኩኝ ማለት ነው። ወደ ፊዚዮቴራፒ ማሰራቱ ላይ ሐኪሞቹን በቃ ያንዳንዱ ነገር ላይ ማልደውለው ጓደኞቼ ጋር ሁሉ ደውላለሁ። ሐኪም ጓደኞቼ ጋር ምንድነው ማድረገው? ምንድነው እንደዚህ? ከዛ ምን ሆንኩኝ በፍርሃት መከበብ ትቼ ወደ መፍትሄው መፈለግ ሞር እንትን አልኩኝ። እንዲህ ብታረጊ ወይም ደግሞ እንዲህ ቢሆን እና ደግሞ ተስፋ አደርጋለሁ። በጣም ተስፋ አደርግ ነበር። ፊዚዮቴራፒ ልክ ሲያሰርስ መቼ ነው የሚሄደው ይሄ ልጅ? መቼ እሺ እንትን ይላል? መቼ ይቀመጣል? ምናምን በቃ በጣም ብዙ ነገር ነበር የምጠይቃቸው እና ስለሰራ መሄድ ይመስለኝ ነበረ። በቃ የሆነ ነገሩ ቶሎ የሚሆንልኝ ይመስለኝ ነበር እና ወዲያው ኮሮና መጥቶ ቤት ውስጥ እስከምንቀመጥ ድረስ በጣም በቃ ኢነርጂ እሱ ጋር ነው። ሌላ ነገር አላስብም። ሌሎች ልጆቼን አላስብም። በቃ እሱ ጋር ነበረ ትግል ማድረገው የነበረ። ሁሌ ዲናያል ይባላል። መጀመሪያ አክሴፕት ማድረግ ከባድ ነው። ወዲያውኑ አክሴፕት ማድረግ የለም። ምክንያቱም ግሪቪንግ ስቴጅ መታለፍ አለበት። ግን ቶሎ የመውጣቱ የሰፖርት ግሩፕኑ አሁን ለብዙ ሰዎች የሚረዳው ይሄ ነው። በቃ ብቻዬን አይደለሁም ከዛዎች ለመውጣት ከዚህ አሁን አንዳንድ እዛው ዲናያል ወይም እዛው ግሪፉ ላይ ቁጭ ብሎ አመት ራሱንም ልጆቹ እየተጎዱ ይኖራል። ግን እንደዚህ አይነት ነገሮች አዌርነስ ሰውን በቃ እርዳታ አለ። እኔ ብቻዬን አይደለሁም። ደግሞ አንዳንዴ በባህል አለ ሰው የሚለው ነገር አለ። እንዲህ ስለሆንሽ ነው ቁጣ ነው የሚባል እንደ በረከት ብዙ ሰዎች እንደሚያዩት ለሌላ ሰው የመትረፊያ ለልጆቼ ስትይ እህት ወንድሞች ላይ የሚያመጣው ጫና ቀላል አይደለም እና እንዴት ነው? ምክንያቱም ታላላቆቹ ነበሩ አይደለ? 2 አዎ ታላላቆቹ አንዱ 10 ዓመት ይበልጠዋል። ሴቷ ሁለተኛዋ 8 ዓመት ትበልጠዋለች እና ያውቃሉ በደንብ ነፍስ ያውቃሉ እና በሚሆነው ነገር ግራ ነበር የሚገባቸው። እነሱ ልጅ አዲስ ልጅ ሲወለድ ያው በቃ ብዙ ጊዜ ታስቸግረኝ ነበር። ልጁ ለጅልኝ እከሊት ልጅ ተወለደላት ጓደኞቿን እከሊት ከወለደች እያለች በጣም ትጓጓ ነበር በተለይ ሴቷና። ከዛ በኋላ ግን የመጣው ልጅ በጣም የሚያለቅስ በጣም የሚያስጨንቅ ለቤተሰቡ ረፍት ሳይሆን
በቃ ሌሊት ላይ ተኝተን ቮሚት ሲያደርግ ማለት ነው። እኔ 3 ምናምን ሁሉ ተነስቼ አንሶላ መቀየርበት ጊዜ ነበረ። በቃ አለቅሳለሁ። ይሄ ልጅ በቃ አያድግም በቃ ምናምን ነበር የምለው የመጀመሪያ 5 ወራቶቹ ድረስ በቃ በጣም ነበረ እንትን የሚለው እና ያን ሁሉ ሲያዩ በጣም የመታቀቅ ከዛ ጎረቤት ደግሞ ይጠይቃቸዋል። ወንድምሽ እንዴት ነው? አደገ? መድኃኒት ይወስዳል? ስንት አይነት መድኃኒት ነው የሚወስደው? ምናምን ደግሞ ትልልቆቹ ናቸው፣ ትንንሽ አይደሉም የሚጠይቋቸው። እና የምንኖርበት ኮሚኒቲ ደግሞ እንደዚህ ሰው ያለው ኮንዶሚኒየም ነገር ነበር እና በቃ እኔም ስወጣ ስገባ እረፍት የለኝም ነበር። ለእነሱ ማብራራት ይጠበቅብኝ ነበረ። ተሻለ ወይ? አዎ ስትይ ከዛ ፀሐይ ልታሞቂ ስትወርጂ ያለቅሳል በጣም። ከዛ በቃ የግቢው ሰው ሁሉ ይሄ ልጅ በቃ ከንፈር ይመጣል፣ በቃ ምንድን ነው እንዲህ አድርጊው፣ እያንዳንዱ መጥቶ ኮሜንት ይሰጥሻል፣ እንዲህ አድርጊው፣ እንትን ስጪው፣ እንደዚህ አስደርጊ፣ ቀበርቹ እንትን በይ፣ በዚህ በቃ ማይልሽ ነገር የለም። በቃ ያ ልጅ ለልጆቹ በቃ ጭንቀት ነው። መተው በቃ እርፍ አይሉም። የሚታቀፍ ልጅ ምናምን የሚያጫውቱት ልጅ አይደለም። በጣም ነበር የሚያለቅሰው፣ 24 ሰዓት ነበር የሚያለቅሰው ከቮሚቲንጉ ጋር ከምናምን መድኃኒት በየሆነ ሰዓት። የሚገርምሽ ለሚጠባው እንትን የምሰጠው ማለት ነው ወተት የምሰጠው አንዴ እንዲያውም ፎቶግራፍ አንስቻቸው ነበር ሰብስቤ የሰጠውበትን ሜትድ ማለት ነው። እና በጣም እንዴት ይሄንን አሰብሽ ሁሉ ይሉኛል ጓደኞቼ። በዚህ እንዴት ልስጥ ብለሽ አሰብሽ? ምንም ማድረግ አልችልም፣ ምክንያቱም ይሄ ልጅ ማትረፍ አለብኝ ብዬ ነው ማስብ የነበረው። እና ልጆቹ ከዛ የተነሳ በጣም ነበር የሚጨነቁት። ግን ባለቤቴም ትሪት ያደርጋቸው ነበረ በጣም። እሱ ሳፖርት ያደርጋቸዋል ማለት ሁሉን ነገሩን ከሱ ጋር ነው ኮሚኒኬት። የትምህርት ቤት እንትናቸውን፣ ዩኒፎርማቸውን፣ ልብሳቸውን፣ በቃ ምግባቸውን፣ ኢቭን የሚገዛውን አስቤዛ ምናምን በቃ እሱና ከአጋዥ ዋጋ ነው እንትን የሚሉት የነበረ እና እሱ ነገር ለእኔም እንትን ብሎኛል። ልጆቹንም እሱ በደንብ ቴኬር ያደርጋቸው ነበረ። ያ ነገር ተጽዕኖ ፈጥሮባቸዋል። በቃ ያሳቅቃቸው ነበር። በተለይ ሰው ሲጠይቃቸው በጣም ነበረ እንትን የሚሉት። የሚገርመው እኮ ደግሞ እንደዚህ ስፔሻል ኒድ እህት ወንድም ያላቸው ልጆች በጣም አድገው ከአየሁት በጣም ከሄደኝ ነው የሚሆኑት። በቃ አንደርስታንድ ያደርጋሉ። በቃ እንደዚህ አይነት ሰዎች ነው የሚወጣቸው፣ ለሌላው ኬር የሚያደርጉ አንደርስታንድ የሚያደርጉ ያው በልጅነታቸው እንደዚህ አይነት ነገር እና ሰፖርት ደግሞ ባለቤትሽ ኖሮ እንደዛ ማድረጉ ለነሱ ትልቅ ነገር ነው። ሁለተኛዋ ልጄ ራሱ በጣም ነበር ሳፖርት የምታደርገኝ እኔን። በቃ ታግዘኛለች። በቃ ተኝ ማሚ ትለኛለች አቅፋው። ትንሽ ናት፣ 8 ዓመቷ እና ታቅፈዋለች እና በቃ ሹሩሩ ትለዋለች። እንዴት አምነሽ ትሰጫታለሽ ይሉኛል። እኔ ደግሞ በቃ እንትን እላታለሁ እና እያደገች ስትሄድ ራሱ እስካሁን እስከዚህ ድረስ ራሱ በቃ ስወጣ እሷን እንደዚህ አድርጊ እንደዚህ በይ ብዬ በቃ ብዙ ነገር እና እሷን ለእሷ ሰጥቻት ሲሄድ ነው ራሱ እርፍ ምለው የነበረ። እሷ ቤት ካለች ትምህርት ከሌላት መውጣበት ራሱ ፕሮግራሜን ማስተካክለው እሷ ስትኖር ነው። እና በጣም ኬሪንግ ናቸው። በጣም የሚገርም እንትን የነበራት። በጣም እኮ ነው ደስ የሚለው። ምክንያቱም ደስ የሚለው ምን እንደዚህ ኢንቮልቭ ስታደርጊያቸው ሞር ኬሪንግ ነው የሚሆኑት። ልጆቹን ኢንቮልቭ ማድረግ እንደዚህ አይነት ነገር በጣም ለልጆቹ ይጠቅማል እንጂ አይጎዳም። እህቶቻቸው ወንድሞቻቸው ናቸው እና ሄደው በቃ ዞር በል እኔ ይሄንን ልትኬርላት አንተ ዞር በል የሚለውን አልፈን ያ ሊኖር ይችላል። መጀመሪያ ላይ አልፈን ግን እነሱን ኢንቮልቭ ስናደርግ ልጆቹን በጥሩ ይቀይራቸዋል ብዬ አምናለሁ። በጣም ኬር የሚያደርጉ ልጆች ነው የሚወጣቸው አዳልት ሲሆኑ። ሌላው እንግዲህ ቅድምትን እያልሽ የገለጽሽ ነበረ ወጥተው ታሞቂ ሰው ጥያቄ የልጆችሽን አልፎ ሄዶ ምንድነው የሚወስደው መድኃኒት ብሎ መጠየቅ፣ እንደገና ደግሞ እንደዚህ አይነት ነገር የእግዚአብሔር ቁጣ ነው ብሎ ማሰብ። ጫናው እነዚህ ወላጆች ላይ በጣም ትልቅ ጫና ነው። አንደኛ ያንን ያስተናግዱ የሰው የሚለውን እናሱ ቢያውቁትም ይሄ እርግማን አይደለም ወይ ምን አይደለም ቢያውቁትም ግን የሰው ማለት በጣም ይጎዳል። እንደዛ የሚለው እና ልጅሽ ላይ ፎከስ አድርገሽ ቤተሰብሽ ላይ ፎከስ አድርገሽ እንዳታደርጊ የሚያደርግ ነገር ነው። ምን ትያለሽ? በተለይ ሲያዩ የሚሉ ሰዎች አንዳንዱ ያስተሳሰብ ነው አለ፣ አንዳንዱ ደግሞ የሚለውን አያውቅም። ምን እንደሚል ስለሚያውቀው በቃ ይሄዳል። እና ምን ትያለሽ እንደዚህ ላይ? በጣም ነው የሚጎዳው። እንደውም ብዙ ጊዜ በቲክቶክም በፌስቡክም ምናምን ተናግሬ ያውቃለሁ። ብዙ ጊዜ ከንፈር መምጠጥ ለኛ የሆነ ያለ አይደል ያበሻ እንትን ነው ፈርስት ኤድ ነው ይባላል። እና
ግን ምን ይሆናል መሰለሽ በጣም ይጎዳል። በተለይ እንደዚህ አይነት ልጆች ይዘው ስፔሻሊ ልጆች ይዘው እንደዚህ አይነት የተጎዱ ልጆች ይዘው በሚታዩ እናቶች ላይ በቃ አይተሽ እነሱን በቃ መርዳት ባለብሽ ነገር ነው መርዳት ያለብሽ። እኔ አሁን በዛ በቦታው ስለሆንኩ ነው ይህንን ነገር የምናገረው ማለት ነው። አሁን አንዳንድ ሰው እኛ እኮ አዝነን ነው ምናምን ይልሻል። ብዙ ኮሜንቶች አሁን አዝነን ነው እኛ እንደዚህ እኮ እንትን ነው አይክፋሽ ምናምን ይላል። እንዳዘኑ እኮ ይገባሻል። ግን ምንድነው ልክ ከንፈር ሲመጡና ሲያዝኑልሽ የሚሰማሽ የአንቺ ልጅ በቃ በጣም አንቺ በጣም እንደተጎዳሽ የአንቺ ልጅ እንደዛው በመሆኑ በሰው ፊት አንቺ በቃ በጣም ዝቅ ብለሽ ሰው እያዘነልሽ እንደሆነ ነው የሚሰማሽ እና በጣም ይጎዳል። እኔ ብዙ ጊዜ እንደዛ አድርጌ አውቃለሁ። ብዙ ጊዜ ትራንስፖርት አልጠቀምም። ግን አንዴ የሆነ እንትን ላይ በባጃጅ ይዤው እየሄድኩኝ ነው ሆነ ስንት ዓመቱ ነው ምናምን አለኝ እና ነገርኩት አለኝ ማለት ነው። ከንፈሩን መጥቶ ምናምን ሲለኝ ከዛ ምን ነው ስለው አይ በቃ ምናምን አለኝ። ያው ሲያየው መቀመጥ እንደዚህ በጣም እንዲደግፌው ምናምን ስላለ ነው። ከዛ አይ ሂዝ ኦኬ በጣም ደህና ልጅ እኮ ነው ምናምን አልኩት። ማለት በቃ እኔም በቃ እንትን ላለ ማለት ነው። ያንን ነገር በጣም ይጎዳል። ሰው በቃ ልክ ያዘነልሽ ነው የሚመስለው። ግን አዝኖልሽ እንደዛ ከሚልሽ ጎበዝ በርቺ፣ ይሄ ልጅ እኮ ነገ እንደዚህ ይሆናል፣ ነገ ጥሩ ነገር ላይ ይሆናል፣ አይዞሽ በርቺ ምናምን ቢልሽ ሞር በቃ ብሎሽ ከንፈር መጡ ከሚሄድ ያ ነው የሚያስፈልገው። እና አንዴ እንዲያውም ሰፈር ላይ እንደዚህ ይዤው እየሄድኩኝ ሁሌ ስወጣ ወክስ አስደርገው የሆነች ሴት አለች እና እየተከተለች ከንፈሯን በእያንዳንዱ እርምጃው ልክ ማለት ነው አረማመዱን እያየች ምናምን ከንፈሯን ትመጣለች እና ብዙ ቀን ለመታገስ ሞከርኩኝ። ሳያት መንገድ መቀየር ጀመርኩኝ። በኋላ አንድ ቀን ልክ ፊት ለፊት በቃ ሳገኛት ሁለተኛ ልጄ ላይ ከንፈርሽ እንዳትመጪ አልኳት። በቃ እንዳዘንሽ አውቃለሁ፣ ግን በቃ ይሄ ልጅ የሚሰማው ስሜት አለ። ከንፈርሽን ስትመጪ የሚሰማው ስሜት አለ። በቃ ስለዚህ ይሄ ልጅ ጀግና፣ ጎበዝ፣ በርታ፣ አይዞ ምናምን ነው ልትዩ የሚገባሽ እንጂ እኔ ጋም እሱም ፊት ሁለተኛ እንዳትዪ አልኳት። ከዛ በኋላ እሷን ብላ አታውቅም፣ ግን ደፍሬ ለመጀመሪያ ጊዜ ነው እንዳትዪ ብዬ የተቆጣኋት ሴት እሷ ነች። ያልኩበት ምክንያት ደግሞ በቃ ሁሌ ስለሆነብኝ ልጄ ደግሞ እየሰማት ነው ሁልጊዜ ነው ከንፈሯን የምትመጣው እና ነገ ገብቶሻል ለራሱ የተሰበረ ማንነት ምናምን ነው የሚኖረው። በቃ ለራሱ እኔ ሳሳድገው እንደዚህ ብዬ አይደለም፣ ትችላለህ፣ ነገ ትሄዳለህ፣ ትምህርት ቤት ትገባለህ፣ ሱቅ እልክሃለሁ፣ እንትን ትገዛልኛለህ ምናምን እያልኩ ነው ማሳድገው እና ሁለተኛ እንደዚህ እንዳትዪ ከዛ በኋላ ብላ አታውቅም። እና ብዙዎች እናቶች ይጎዳሉ። ይሄ ነገር በቃ ያሳዝናል። ቤተክርስቲያንም አዝለው ሲሄዱ ሌላም ቦታ ትራንስፖርት ቦታ እነሱ መርዳት። አሁን ለምሳሌ ትራንስፖርት ቦታቸው ነይ ቀድመሽ ቁጭ በይ፣ በቃ ይሄ እነሱ እንትን ነው፣ ነይ እንደዚህ ላድርግልሽ፣ ምን ሊያዝልሽ፣ እቃ ይዘው ከሆነ እነሱን አዝለው ብዙ ጊዜ አዝለው ነው የሚሄዱት። ምን ላግዝሽ ማለት ምናምን ነው እንጂ ከንፈር መምጠጥ ምንም ጥቅም የለውም ከመጉዳቱ ውጭ ማለት ነው። እንደዚህ አይነት ኤክስፕላኔሽን ማንም ነግሮኝ አያውቅም። እንደዚህ አትበሉ ያልሽው በጣም ትልቅ ነገር ነው። ጎብዛል፣ በርቺ ነው እንጂ በጣም እኮ የሚገርም ነገር ነው። አሁን ያልሽው አንቺ ጎብዥ ያለው ያጠነከርኩት ነው፣ ራስሽ እየጠነከርሽ ነው፣ እየሄድሽ ነው። ሰው መጥቶ ግን በቃ አይ አልጠነከርሽም እዚህ ሊማሳዝኝሽ እኮ መልእክት እኮ ነው እንዴ። አሁን አንቺ ራሱ ያስተዛዝንሻል። በቃ ለራስሽ በይ እንደማለት ነው። መጥቶ ራሱ እንዲህ ይልሻል፣ አንቺ እንዴት አይነት ጥሩ ሰው እኮ ነሽ፣ ግን እንዴት ነው እግዚአብሔር እንደዚህ አይነት ልጅ የሰጠሽ ይልሻል። አንቺ ለምን ሰጠኝ ሳትዪ ማለት ነው። በጣም የሚገርምሻል። ወዳጅ ያለች አዜብ እንደዚህ አድርጊያት የጓደኛዋ እናት እንደዛ አሉ አለች። አይ አዜብ እኮ ጥሩ ሰው ነበረች ምን ይባላል እንግዲህ። እና ይሄ ከምን ጋር እያያዛል መሰለሽ ታሪዬ? ከእርግማን ጋር ያያይዙታል። ማለት አንቺ ወይ ኃጢአት ሰርተሽ፣ አንቺ ወይ የሆነ የቤተሰብ እርግማን ኖሮብሽ፣ ከሌሎች ሳትሻይ ቀርተሽ ይሄ ነገር እንደደረሰብሽ
ብዙዎች አመለካከት እግዚአብሔር ቁጣ ነው፣ እግዚአብሔር ሊቀጣት ፈልጎ ነው ምናምን የሚባል እምነት አለና ከዛ የተነሳ ነው ወይ ጥሩ ሰው አይደለች እንዴ እሷ እንኳን ጥሩ ሰው ነበረች፣ ግን እንዴት ላንቺ አያቴ ራሱ ትለኛለች። የሚገርምሽ አያቴ እንደው ላንቺ ይህንን ይስጥሽ እንደው ምናምን ትለኛለች። እና ይላታለሁ አይባልም፣ በቃ እግዚአብሔር አምኖብኝ ነው የሰጠኝ እላታለሁ። በቃ ስለሚገባኝ ነው የሰጠኝ እላታለሁ። እና ብዙዎች ከቤት የሚሉሻል ከውጭ የሚላሉና ያው መስተካከል አለበት ይሄ ነገር። በጣም መስተካከል አለበት። ይሄ የማይንድ ሴት ጉዳይ ነው። በቃ ያ የሚሉት እንዳልሽው ከኬሪንግም ነው እንዳያትሻው። ለምሳሌ ግን በቃ መስተካከል ያለበት አንቺ የገነባሽውን የጎበዝሽውን ለልጅሽ የምታረጊውን ነገር የብዙ እናቶች የብዙ ወላጆችን መልሶ ወደኋላ ይወስዳል። 3 እርምጃ ስትሄጂ እንደገና መልሶ 2-3 እርምጃ ወደኋላ ያመጣል። ቃላት ከባድ ነውና እና በጣም ጥሩ አድርገሽ ነው የተናገርሽ። ጎብዢ ይጎብዛል ጎበዝ ምናምን ማለት ነው ለሰዎች እና የምትሉት የሚጠፋችሁ ሰዎች ይሄንን ማለት ነው። ማጠንከር ባይሰማችሁ የጠነከረች ባይመስላችሁ እሷ ላይ ግን ስትሉት ከዛ እየገባችሁ ይሄዳልና በጣም ጥሩ ነገር ነው ያልሽው። ማጀገን ማጎበዝ ጎበዘቻችሁ። እሱን ትተሽ ከቤታችን እኛ አምሮብናል ብለን ዛሬ ጥሩ ቀን ነው ሙሉ ብለሽ እኮ ገና ስትወጪ መንገድ አንተስ ምን ዛሬ ድክም ያለሽ ትመስያለሽ እንኳን ሲልሽ መልሶ በቃ ለካ ደክሞኛ ብለሽ ታምኚዋለሽ። እንኳን ይሄ ስለሰራሽ አል በጣም ትልቅ ሰውን ይሄን ትመስላል እንዲህ አንቺ ስታሳዝኝ ማለትን በጣም ጥንቃቄ ማድረግ አለብን። ዝም ብሎ እንዳመጣልን መናገር የሚለው ላይ በጣም ጥሩ መልስ ነው የሰጠሽኝ። አንቺ እንደዛ ጎብዘሽ እንግዲህ ሌሎችን ወደ ማጎበዝ ሄደሻል። ስለዚህ አሁን እንግዲህ በሶሻል ሚዲያ ላይ ትጽፊያለሽ፣ ራስሽ ፔጅም ካለሽ እዚህ ላይ እናስቀምጣለን ሰዎች እንዲከተሉሽ። ቲክቶክም ላይ ካለሽ መውጣት አለብሽ በደንብ። ሌላም ነገር መጽሐፍም እንደምታደርጊልን እተማመናለሁ በቅርቡ ብዬ አስባለሁ። እሱም እንዲሆን በጣም አበረታታሻለሁ። እና ሌላ አሁን ስልጠና የምንሰጠው ብለሽ ነበረ ቅድም እና ስለሱ እስቲ አንድ ነገር በይን። ያው እኔ በፊት በቃ ልክ እንደዚህ በሶሻል ሚዲያ መውጣት ከጀመርኩ በቲክቶክም በቃ ስለዛ ሰረብራል ፓልሲ ምንድነው፣ እንደዚህ አይነት ልጆች ምን አይነት ትሪትመንት ይፈልጋሉ ምናምን የሚለው ለውጡን ደግሞ በተለይ የሱን ሲሰራ ያለውን እያንዳንዷን ትንሿን ለውጥ እግዚአብሔርንም ለማመስገን አፕሪሼትም ለማድረግ እንደገና በቃ በሙያ የተደገፈ ነገር በቃ ልጆች ይሄ ያስፈልጋቸዋል ለማለት አቀርብ ነበረ። ከዛ ግን ምንድነው ያሰብኩት እኔ መጀመሪያ ስልጠና አንድ ኢንተርቪው ነበረኝ ቲቪ ላይ እና ያን ኢንተርቪው ሰምቶ ታውቂዋለሽ ዶክተር ሙላቱ እና ሰማና በቃ አሳምነሽኛል በቃ አለኝ። ከዛ ምን ብየው ነበር ስልጠና እንድትሰጥልኝ ለእናቶች እፈልጋለሁ። እንዲህ አይነት እናቶች አሉ እኔ ጋር 3 አይነት እናቶች አሉና ለነሱ ስልጠና በቃ አዘጋጅልኝ ፕሊስ አልኩት። እሱም እግዚአብሔር ይባርከው አላሳፈረኝም። በቃ ልክ ኢንተርቪውን ሲያይ በቃ ለእውነትም ያስፈልጋቸዋል በቃ እናቶች ብሎ መጥቶ ልክ ስልጠናውን ሲሰጥ ከዛ መቀጠል እንዳለብኝ አሰብኩኝ እኔ ስልጠናውን ማለት ነው። ምክንያቱም የሰጠን በቃ በጣም ነው ሊፍት አፕ የሆኑት እናቶች ወደ 60 እናቶች ነበረ ትሬንድ ጥሩነሽ ቤጂንግ አዘጋጅቼ እዛ በጣም በቃ ደስ የሚል ጊዜ ነበረ። በቃ የሚሰማቸው እንዴት በተግዳሮቱ ውስጥ እንዴት ማለፍ እንዳለባቸው ነበርና ከዛ በኋላ ከዛ ተነስቼ ስልጠናዎችን ማዘጋጀት ጀመርኩ ማለት ነው። ከዛ ክበበ ፀሐይ ሞግዚቶችን አንድ ዙር አሰለጠን ወደ 56 የሚሆኑ እንዲሁ በበጎ ፈቃድ ማለት ነው በራሳችን ወጪ በራሳችን እንትን ምናምን አሰለጠናቸው ማለት ነው። ከዛ የተረዳሁት ነገር ምን እንደሆነ ታውቂያለሽ? ሰረብራል ፓልሲ አይደለም ልጆቹ ለምን እንደዛ ሆነው እዛ ቤት እንደተቀመጡ አይገባቸውም። ሞግዚቶቹ ያበሏቸዋል እንትን ይሏቸዋል፣ ግን በቃ ያለ ሰው ነፍስ ስላላቸው ነው እንጂ እነዚህ ልጆች ለውጥ ያምጡ ምን ያስፈልጋቸው ስሜት ይኑራቸው ፊት ለፊታቸው ላይ ያወራሉ ለነሱ በሚጎዳ መልኩ ማለት ነው። ማለት በቃ ምናምን የሚሄድ ልጅ ወንበር ላይ ምንድነው አልጋ ውስጥ አስቀምጠውት ይውላሉ እንዳይረብሽ እንዳይጠፋ ምናምን በሚልና ይሄን ሁሉ በቃ ሳስብ በቃ
መቀጠል ነው። ምክንያቱም እነዚህ ልጆች አልቅሰው ነው የሰሙን፣ አልቅሰው በቃ በጣም ነው በቃ እንትን ልባቸው የተነካው። ለካ እንደዚህ ነው፣ ለካ በዚህ ምክንያት በጤና ችግር ነው፣ ለካ እንዲህ ይሻሻላል፣ ለካ እንዲህ ብንሰራላቸው ልጆች እንደዚህ ይሆናሉ፣ ለካ እነሱም ስሜት አላቸው። ብዙ ነገር ነው እንትን ያሉት እና ከዛ የተነሳ ነው እንግዲህ በደንብ ስልጠናዎችን ለነሱ መስጠት ለሞግዚቶች፣ ለእናቶች፣ በተለይ ለእናቶች እናት ስትጠነክር ነው መሆን የምትችለው። እኔ ባልጠነክር፣ እኔ እግዚአብሔር ባይረዳኝ ለልጄ ዛሬ መትረፍ አልችልም። ልጄን በየቀኑ ያንን ነገር ሁሉ ማድረግ አልችልም። ስለዚህ መጀመሪያ እናት ላይ መስራት፣ ከዛ ከእናቶቹ በኋላ ደግሞ አብሯቸው ለሚውሉ ለሚንከባከቧቸው ሞግዚቶች፣ ለአስተማሪዎች በምን መልኩ መርዳት አለባቸው፣ እንዴት መጻፍ አለባቸው። የተለየ ነው ሴሬብራል ፓልሲ ዲሴቢሊቲንም ሌላ ተደራራቢ ነገርም ስለሚያስከትል እሱን መግለጥ ነው በቃ ያለው ሳይንሱንም ያጋጠመሽንም ስሜቱንም ሁሉንም ነገር ማለት ነው። እና ለብዙዎች ይጠቅማል በሚለው በዛ እንቅስቃሴ ጀመርን ማለት ነው። ሁለተኛ ዙራችን ከዛ በኋላ ሰጥተናል ማለት ነው ከሌሎች ቴራፒ ሴንተሮች ጋር ሆነን ማለት ነው። እውቀት እኮ ኃይል ነው። እውቀት እኮ ፓወር ነው እኮ በቃ ራስሽን ወደፊት እርምጃ የምታስኬጅበት ነው። አሁን ስትነግሪ ልቤ በጣም የተነካው። አያውቁም ነበረ እነሱ ኬር አያውቁም። እና ምንድነው ልጆቹ ፊዚካሊ ዲዜብል ስለሆኑ ፊዚካሊ ማድረግ ስለማይችሉ ፊዚካሊ አእምሯቸውና ስሜታቸው የሌለ እየመሰላቸው ነው። ልጆች ያዳምጣሉ፣ ስሜታቸው ይነካል። በቃ ይህንን ሁሉ መረዳት እንዴት እንደመስማት ብሎ እነሱ ፊት አለማወቅ፣ ካለመረዳት ትልቅ ዳሜጅ ይሰጣል። እና ያ ደግሞ ትክክል አይደለም። አለመረዳት ትክክል ነው ብሎ ቁጭ ማለትም ትክክል አይደለም። እና እንደዚህ አይነት ነገር ማድረግሽ በጣም በጣም ነው ደስ የሚለው። እንደገና ስለሱ እናወራለን። እዛ ደግሞ ሰበበ ህንፃ ላይ በጣም አሜዚንግ ነው። እንትን ላይ ያየሁት እናቶች ወግ ላይ ለጥፈሽ ይሄ ቤቱን ሁሉ እንዴት እንዳሳመራችሁት ያን እንደዛ አድርገሽ እና አሁን ከዛ ግንኙነት አለሽ ከነሱ ጋር አብረሽ ትሰሪያለሽ? የለንም፣ ያው አጋጣሚ ነው እዛ ቤት ይሄድ ነው። እንደዚሁ ቲፒ ልጅ ነበረች፣ ወላጆቿ የሉም ሞተዋል። ከዛ በቃ የግድ የሚያሳድጋት ድርጅት መፈለግ ነበረብን እና እኔ ጋር ተደወለ ማለት ነው። እና እንዲህ አይነት ትሰሪያለሽ እና እስቲ ምናምን ብለው አናገሩኝ። ሴቶችና ህፃናት ሄድኩኝ። ሴቶችና ህፃናት ወደዛ ጠቆሙኝ ማለት ነው። ከዛ ወደዛ ሲሄድ በቃ ኦኬ እሺ ምናምን አሉ። ፕሮሰሱን አልፋ እንድትመጣ ምናምን አረጉኝ። ግን ክፍሉን እስቲ ልጆችን ሳይ እስቲ ክፍላቸውን ምናምን ብለን የገባን እና በጣም ብቻ በዛ ሰዓት የሚያሳዝን ሁኔታ ላይ ነው የነበሩ ልጆቹ። በተለይ ሲፒ ልጆችን ሳይ የእውነቴን ነው የምልሽ አለቀስኩኝ። በቃ አይደለም የዛን ቀን እየሰራን ያደስን ቀለም እየቀባን ባየኋቸው ቁጥር አለቅስ ነበረ እና ትቆጣኛለች። አብራኝ የነበረች እንዲህ ለስራ አይደል እንዲህ መጣ ነው ምናምን ትለኛለች። እና የነበሩበት ሁኔታ ማለት እንደ ሰው አይደለም የተቆጠሩት፣ ስሜት እንደሌላቸው ማለት በቃ ምንም አይነት እንትን እንደሌላቸው ነው የሆኑት ምናምን ነገር እያልኳት ከዛ በኋላ ክፍላቸውን አሳመር ነው ቆንጆ አደረግ ነው ምናምን ወጣን። ግን እነዚህ ልጆች ክፍላቸው ብቻ አምሮ ብንወጣ ምን ጥቅም አለው ሚለውን በቃ ልባችን እዛው ቀረ። በቃ ልጆቹ ላይ እነዛ ጤነኛ ልጆቹም አሉ፣ ጉዳት ያላቸውም ልጆች አሉ። ስለዚህ እኛ ዋናው ታርጌታችን እነሱ ላይ ነው፣ ስፔሻል ኒዶች ላይ ነው መስራት የምንፈልገው። ከዛ የሰራተኞቹን ጋውን መቀየር፣ የሚተላለፍባቸው ቁስል ምናምን ፈንገስ ምናምን አላቸው፣ እሱን ማስተካከል በራሳችን ፈቃድ ማለት ነው። ያው ፈቃድ ጠይቀን ደብዳቤ ለበጎ ፈቃድ ለምነን ነው የገባን። ከዛ ያንን ነገር አደረግን ምናምን በቃ በደንብ ጋውናቸውን አስተካከልን። ከዛ ስልጠና ሰጠናቸው ምናምን በቃ አትጥፉብን ምናምን አሉና የሄድን አንዳንዴ ቼክ እናደርጋቸዋለን እነዛ ልጆች እንዴት ኢቭን ውሃ ጠምቷቸው ውሃ እንደማይሏቸው እና በሰዓት አስበው እንዲሰጧቸው ሲምፕል ነገር ነው ይሄና ይህንን አስባችሁ ታውቃላችሁ ወይ? እነዛ ህፃናት ቧንቧ ከፍተው ይጠጣሉ፣ እነዚህ ልጆች የት ይጠጣሉ? ውሃ ናቸውና በጣም ነው እንትን ያሉ የነበርና ቤቱ ብቻ አምሮ መውጣት ምንም ጥቅም የለውም። ስለዚህ ልጆቹ ላይ መስራት የሚለውን አሰብን ነው።
ፕላን ሁሉ ሰጠናቸው። ክረምት ላይ ደግሞ ሄደን በጣም በቃ በወር ውስጥ ማድረግ ያለባቸው በቀን የሳምንቱን ስኬጁል ምን ሲያደርጉ ትምህርት ቤት ማይማሩ ልጆች የሚማሩ ልጆች ምን ማድረግ እንዳለባቸው እንትን አክሽን ፕላን ሰርተን ሰጠናቸው ማለት ነው። እና እንደዛ አድርገን የመንግስት ነው የመንግስት ነው ደግሞ የመንግስት ሲሆን ምን ይሆናል መሰለሽ፣ ፕራይቬት ሲሆን የሆነ ሰው ትጠይቂዋለሽ ወር ምናምን እና የመንግስት ሲሆን ግን የህዝብ ናቸው እነዚህ ልጆች በቃ የሁሉም ናቸው ማለት ኃላፊነት የሚወስድላቸው ሰው ያስፈልጋል። በቃ ያሳዝናሉ በጣም እና የቻላችሁትን ነው የምታደርጉት። ግን አሁን እኛ ስትይ አንቺና ቤተሰቦችሽ ማለት ነው ወይስ የሆነ ድርጅት አለሽ ወይስ? አይ ጉያ ስፔሻል ኒድ ቴራፒ ሴንተር አለ፣ ጓደኛዬ ነች። ኦዱን ራሱ ለማቆያ አስገብቼው ነበር እሷ ጋር የተወሰኑ ወራቶች ማለት ነው። እና በዛ ነው ራሱ ትውውቃችን። ከዛ በኋላ ነው ልክ ስለ ሲፒ ሲመጣ ነገሩን ወደ እኔ ያመጣችሁና ከዛ ወደዛ ሄድን ማለት ነው፣ ወደ ክበበዛይ። ከዛ በቃ በራሳችን ነው እሷ ሴንተሩ አላት፣ ግን ያው እንደ እንትን በግል ነው እንትን ያደረግነው። አሁን ግን ትሬኒንጉ የምንሰጠው ግን በደንብ ሰርቲፋይ የሆነ ነው፣ ሰርቲፊኬት ይሰጣል። በደንብ ስልጠና ለስፔሻል ኒድ ስልጠና መውሰድ የፈለገ ሰው መሰልጠን ይችላል። እንደገና ሰልጥኑልን በበጎ ፈቃድ ደግሞ የሚለን ሰው ደግሞ ካለ ደግሞ እሱን ደግሞ በቁጥር እንትን ብለን እሱን መስጠት ማለት ነው። እና ኦልሬዲ እኔ ሂሮ ሂሊንግ የሚል እንትን እየጀመርኩ ስለሆነ በዛው አብረን ነው ኮላብሬት አድርገን የምንሰጠው ማለት ነው ስልጠናውን። ያንንም የሰራ ነው እኔና እሷ ነበር። ቴራፒስት ነች ማለት ነው። ቴራፒ የስፔሻል ኒድ ባለሙያ ነች እሷ። ኦኬ ዳትስ በጣም ጥሩ ነው። ኮላቦሬት አድርጎ መስራቱ በጣም ትልቅ ነገር ነው። እና አሁን ያልሽን የነገርሽን ምንድን ነው ያንቺ? ስለሱ ንገሪን እስቲ በደንብ። ሂሮ ሂሊንግ ምን መሰለሽ፣ በሰረብራል ፓልሲ ላይ አሁን ብዙ ጊዜ ያው እንደነገርኩሽ ቅድም በኦቲዝም ላይ ወይም በዳውን ሲንድረም ምናምን ይሰራል። ግንዛቤውም አሁን ጥሩ ሁኔታ ላይ ነው ያለው፣ ሰው ተገንዝቦታል። ይሄኛውን ግን ሲፒ ግን ተደራራቢ ችግር ያለባቸው ልጅ እንዴት ትሪት እናድርግ፣ ትምህርት ቤት ለነሱ እንዴት እናዘጋጅ፣ ቤት መዋል የለባቸውም። እናቶችስ እንዴት ነው ስራ መስራት የሚችሉት? በቤት ውስጥ የሚሆኑ ልጆች ስላሉ ስራ መስራት አይችሉም እናቶች ወደ ውጭ ወጥተው። ስለዚህ እሱን ሁሉ ያጠቃለለ ነው። ለእናቶች ስልጠና መስጠት በሚፈልጉት እንትን ልጆችን ደግሞ ይዞ ፊዚዮቴራፒ፣ ብዙ ቴራፒዎችን ኦኩፔሽናል ቴራፒ፣ ስፒች ቴራፒ እየሰሩ የሚውሉበት ሴንተር ለማቋቋም ነው የታሰበው ማለት ነው። አሁን በቤተሰብ ምክንያት በዚህ አመት ነበረ ኦልሬዲ ልንጀምር ስንል በቤተሰብ ምክንያት ስላጋጠመን ሆልድ አረግ ነው። ግን አሁን ኔክስት ይር እንደዛ ነው የምንጀምረው፣ ልጆቹን የሚውሉበት ቦታ፣ ከዛ ደግሞ የሚማሩበት። አሁን የኔ ልጅ ሳስተምረው መጻፍ አይችልም ብዬ ብቻ አይደለም፣ ሁሌ የእጅ እንዲጽፍ የእጅ ኤክሰርሳይዝ ይሰራል፣ ኦኩፔሽናል ቴራፒዎችን ይሰራል፣ አእምሮን ዴቨሎፕ የሚያደርግባቸውን አክቲቪቲዎች ይሰራል። ማንበብ አሁን ያነባል፣ ጽሁፎችን ያነባል፣ አልፋቤቶችን ፊደሎችን ማስቆጠር፣ ማት ይሰራል፣ ሲደመር ሲባዛ ምናምን ቲክቶክ ላይ ራሱ እንትን እለዋለሁ እና ይሄን ሁሉ ያደርጋልና ልክ ያንን ልጆች ማድረግ እንደሚችሉ ማሳያ ነው። በቃ በዛ ሴንተር ውስጥ የነሱ ነው፣ ሌላ እንትን የለውም። ሴሬብራል ፓልሲን ነው። አሁን ጉያ የኦቲዝም እና ዳውን ሲንድሮም ፒፒንም ትይዛለች። ግን ምንድነው ለነሱ ተብሎ የተቀረጸ አይደለም፣ ለስፔሻል ኒድ መዋያ ነው ያ። ይሄ ግን ለነሱ እያንዳንዷ ነገር ምን ይሰራሉ፣ ምን ሲያደርጉ ይውላሉ፣ ለእጃቸው ምን ይጠቅማል፣ ለአንገታቸው ምን ይጠቅማል፣ ለዚህ ለአስተሳሰባቸው፣ ለትምህርት አቀባበላቸው ምናምን ሁሉም የተለያየ አይነት ስላላቸው ታይፑ ስለሚለያይ እዛ ጋር ነው የሚሰራው ማለት ነው። እና ያንን ማድረግ ነው። የቀን ትምህርት ቤት ማለት ነው። የቀን ትምህርት ቤት ጠዋት ገብተው ከማታ ድረስ አክቲቪቲዎችን እያደረጉ ይውላሉ። እናቶቻቸውም ስራ መስራት ካለባቸው ስራ ይሰራሉ ማለት ነው። በጣም እኔ የቸገረኝን ነገር ነው።
በጣም ትልቅ ነገር ነው። በጣም አሁን መንግስት ትምህርት ቤት ሄዶ የመማር እንትን አላቸው እንደ አሁን ለምሳሌ ማይልድ ሴሬብራል ፐልሲ ያለው ልጅ አኮሞዴሽን የለውም ማለት አለ። ብዙ ጊዜ ባለፈው ራሱ ሳፖርት ግሩፕ አለን እና ብዙ እናቶችን ሳናግር አይቀበሉንም ምናምን አሉኝ። ከዛ ሄድኩኝና መንግስት ትምህርት ቤት ዘዋውሬ መጠየቅ ጀመርኩኝ። ስጠይቃቸው እኛ አጋጥሞን አያውቅም፣ ዊልቸር ላይ የተቀመጠ ልጅ ወይ እንደዚህ አይነት ልጅ በዚህ ብታመጩ ምን እናደርገዋለን፣ ሞግዚት ያስፈልገዋል ምናምን አሉኝ ማለት ነው። አሁን ሌሎቹ መራመድ የሚችሉ መሮጥ የሚችሉ ምናምን ልጆች ወላጅም ደግሞ ሲሮጡ ነው ትምህርት ቤት መግባት እንዳለባቸው የሚያስቡት። ገብቶሻል? በእግራቸው አእምሯቸው ምንድነው መጀመሪያ ይሄ ቅደም፣ ልጄ አልተራመደም፣ ልጄ እንደዚህ ሆነ ብለው መያዝና መቀመጥ ነው እንጂ ትምህርት ቤት ማስገባት የሚለውን ብዙ ወላጅ አያስበው። ይሄ አእምሯቸው በደንብ በትክክል እንደሚያስብ ለትምህርት ምቹ እንደሆነ ምናምን እንኳን ፈትነው አያዩ። እኔ አሁን ልጄ አይራመድም፣ ገና መራመድ አልጀመረም፣ ይሞካክራል፣ ወከር ይዛል፣ ግድግዳ ይዞ ይዞራል ምናምን፣ ግን ራሱን ችሎ አይቆምም፣ አይሄድም። ግን ትምህርት ቤት ግን መማር ይችላል። በደንብ ነው የሚማረው፣ ቁጭ ብሎ ነው የሚማረው በደንብ ማለት ነው። ስለዚህ ይሄንን ኦፖርቹኒቲ እንዳያጡ ብዬ ስነግራቸው አላጋጠመንም፣ ይዞ የመጣ ወላጅ የለም አሉ። የተወሰነ ቢወስዱላቸውም እነሱ አይችሉም ማለት ያንን ነገር መቀበል። ምክንያቱም ለብቻው ሞግዚት ያስፈልገዋል፣ የሚያበላው ሜቢ ዳይፐር የሚጠቀም ልጅ ሊሆን ይችላል ምናምን እና እንደዚህ አይነት ችግሮች ስላሉ ያካትቷቸዋል ብዬ አላስብም። አክሰሰብልም ላይሆን ይችላል፣ ዊልቼር አክሰሰብልም ላይሆን ይችላል። ትምህርት ቤቱ ብዙ ዋን ቱ ዋን ብዙ ነገር አለ። ገና ነን፣ ገና ብዙ መሰራት ያለበት ነው እና እንደዚህ ደግሞ ለሚችል እንደዚህ እንደናንቺ አይነቱ ብዙ መክፈት በጣም አስፈላጊ ነው እና በጣም ፈርቀዳጅ ትሆኛለሽ ብዬ አስባለሁኝ እና ትልቅ ነገር እግዚአብሔር አሜን ይርዳሽ ይረዳሻልም ለብዙዎች በረከት ትሆኛለሽ ብዬ አስባለሁ እና ትልቅ ነገር ነው። በጣም ብዙ ነው የተጨዋወት ነው እና አሁን ምን ላይ ነው ጆ? የሱ ማይልድ ነው ወይስ ሚዲየም እንዴት ነው? የሱ ይኸውልሽ ስቴጆች አሉት። ስቴጅ 1 2 3 4 5 የሚባሉ አሉና የሱ መጀመሪያ ሐኪሙ ያለችኝ ስቴጅ 3 ነው። ያው አይን መከተል፣ ማወቅ፣ እናቱን ፈገግ ማለት፣ ይሄ እንደዚህ አይነት ነገሮችን ሲኖሩት እንትን ይላል። አንዳንድ ልጆች ያው እናታቸውንም ወላጅም ምናምን አይለዩም፣ በጣም ሲቪየር ሲሆን እንደዛ ይሆናልና የሱ 3 ምንድነው ስቴጅ 3 የሚባለው ነበረ። ቀላልም አይደለም በጣም ሲቪየርም አይደለም። ግን ምንድነው የሱ ምን መሰልሽ የተለያየ አይነት ነው። እኔ ራሱ ሳይንስ ገና የነሱን ነገር አጥንቶ አልጨረሰም እላለሁ ማለት ነውና የሚገርምሽ መጀመሪያ አንገት ነው አይደለም የሚጠናው፣ ከዛ በኋላ ነው መቀመጥ፣ ከዛ እያለ ነው የሚሄደው። የሱ ከእግሩ ነው ጥንካሬው የጀመረውና ቴራፒስቶችም ይላሉ ቤት ውስጥ እነሱም ያሰሩታል፣ እኔም አሰራዋለሁና ብዙ ጊዜ የምናየው ነገር ወደ ላይ ከታች ወደ ላይ ነው የሱ ጥንካሬ እና ደግሞ ምንም ነገር አያወራም። ያው ግን በጣም ጭንቅላቱ በቃ ከአንድ ኖርማል ልጅ በቃ የበለጠ ምን ብዬ ልንገርሽ፣ በጣም ነው ለእኔ ራሱ ያስደነግጠኛል። በቃ በጣም ይደንቀኛል። ምን አይነት ልጅ ነው እላለሁኝ በጣም እና አንዳንዴ እኔ ለሱ ብቁ አይደለሁም፣ እኔ በጣም ነው ማንስበት እላለሁኝ በእውነት በቃ የት በቃ እንትን ብለው ይሻለኛል፣ ይሄ ልጅ በጣም ነው እኮ የሚበልጠኝ ምናምን እላለሁኝ እና ሁሌ እና አይ ቲንክ በዛ መደነቅ ውስጥም ስላለው ይመስለኛል ለሱ በጣም መስራትን እንደዚህ እንድጓጓ ያደረገኝ እና አይሄድም ስልሽ ያው አንዳንድ ነገሮችን ያደርጋል። ግድግዳ ይዞ ተደግፎ እንትን በየጊዜው ለውጥ አለው፣ ግን በጣም ትንሽ ለውጥ ነው የሚኖረው። ብዙ አሰርተሽ ትንሽ ለውጥ ነው። እኔ አሁን ለወላጆች ምነግራቸው ምን መሰልሽ፣ እኔ አሁን ከ8 ወሩ ጀምሮ አሁን 7 ዓመት ሊሆነው ነው ሚያዝያ ላይ እስከ አሁን ድረስ በሳምንት 3 ቀን በቋሚነት በባለሙያ ፊዚዮቴራፒ ይሰራል። ከዛ ውጭ ያለውን ቀን ደግሞ ከኔ ጋር ብዙ ነገሮች መንጠላጠል፣ መገለባበጥ፣ በጨዋታ መልክ ብዙ ነገር እንሰራለን ማለት ነው። ግን ቆሞ ሄደ ምናምን ነው የሚልሽ ሰው ወዲያው ፋይናሉ ላይ ነው የሚደርሰው እና
እኔ ግን በየጊዜው እንዲህ ከአንገቱ ቀና ያለበትን ቀን ራሱ በቃ በጣም አልቅሼ አመስግኜ አውቃለሁ። ዳዴ ያለበትን ቀን በጣም ከረዥም ጊዜ በኋላ ነው። መቀመጥ ራሱ አሁን ቁጭ ብሎ ፊልም ሲያይ ምናምን ሳይ ቁጭ ብሎ ሳስተምረው ድሮ እንደዛ ማድረግ አይችልም። በቃ የነበረ መቀመጥ ካላሰራሻቸው ደግሞ እንደዛ ሆኖ ነው የሚቀሩት። እና ብዙ ወላጅ ብዙ ማሰራትን ወዲያው ተስፋ ይቆርጣል። ወዲያው ተስፋ ይቆርጣል። ግን ያው እስከ መጨረሻው ድረስ መቼ ሰክሰሱ ላይ እንደምንደርስ አናውቅም። በየጊዜው ደግሞ ለውጥ። አሁን ለምሳሌ ሙዝ ልጦ መብላት አይችልም የነበረ፣ አሁን ሙዝ ብትሰጪው ልጦ ይበላል። ራሱ ነው የሚረዳው። አሁን ልብስ መልበስ፣ ካልሲ ማውለቅ ምናምን ነገሮችን እንደዚህ ታስተምረዋለሽ። ከሰው ዲፔንድ እንዳይሆን ያደርገዋል ይሄ ነገር ማለት ነው። ሰው ግን ቶሎ ተነስቶ መሄዱን ማውራቱን ኦር ምናምን ልክ እንደ ኖርማል ልጅ እንዲሆን ነው የሚጠብቀው። እኛ ግን እያንዳንዷ ለእኛ ሸክማችን ይቀንሳል፣ ለሱ ለራሱ ሳትስፋይድ ይሆናል። በቃ አሁን በራሱ ይዞ ይጠጣል። ኩባያ ስጭኝ ይለኝና አሁን ደግሞ መጽሐፍ እየለመደ ነው ምናምን እና እነዚህ ነገሮች በየጊዜው ስትሰሪባቸው ነው ለውጥ የምታመጭ እንጂ በአንዴ ቁጭ ብሎ ማለት ወይ ቶሎ የሚሆን ነገር የለም። ዘግይቶ ደግሞ በአንዴ ሁሉም አይስተካከልም። ምናልባት ወጁ ባያወራ ብዬ ሳወራ እህቶቼ ተይ እንደዚህ አትበይ ይሉኛል። እኔ ግን ባያወራ ብዬ የሚገርምሽ ከስንት ዓመቱ ጀምሮ ፊደሎችን ገጣጥሞ እንዲነግረኝ ፊደል አስተምረው ነበር ምናምንና እሱን በደንብ እንትን ይላቸዋል። ምሳ ፈልጋለሁ፣ መተኛ ትፈልጋለሁ፣ ምልክቶችን ራሱ አስተምረዋለሁ ምናምንና አንዳንዴ በጣም መጥፎ ነገሮችንም ጥግ ድረስ ማሰብ ያስፈልጋል። እንዲህ ባይሆን ምን ላድርግለት፣ እንዲህ ቢሆን ምን ላድርግ፣ ያው ከመሸሽ ምንም ስለማይገኝ ማለት ነው። ዋው በጣም የሚገርም እኮ ነገር እየነገርሽኝ ነው። አሁን እንዲህ አድርጎ መብላት፣ ሙዝ ልጦ መብላት እኮ ብዙ ነገር ነው የሚነግርሽ። ሰው ትንሽ ሊመስለው ይችላል፣ ግን ስንት ኮኦርዲኔሽን ተደርጎ ነው ያን ማድረግ የሚችል ፎር ግራንትድ የምንወስደው ነገር እና ስታርት ማድረግ ትልቅ ስኪል ነው። ራሱን ይሄ ነው እኮ ዋናው በአክቲቪቲ ኦፍ ዴይሊ ሊቪንግን በደንብ አድርገው እንዲችሉ ነው። በቃ ይሄ ዴል የሚባል ልጆች እና አሁን እሱ ይነግርሻል እና ትልቅ ነገር ነው እየነገርሽን ያለው። ለሰው ቀላል አለመበገርሽ አይበገር ይሻለው። ጎበዝ በጣም በእውነት ምክንያቱም ሰው አንዳንድ ሰው ቶሎ ሰበር ብሎ በቃ ለልጄ ግን ምን ማድረግ አለብኝ ነው ብለሽ የተነሳሽው እና እሱ ትልቅ ነገር ነው። መስዬ በጣም ነው የምናመሰግነው። ትምህርት ቤትሽ ኦን ሆኖ ብዙ ሰዎች እንደምትረጂ በጣም እርግጠኛ ነኝ። በተለይ ደግሞ ይሄ ትሬኒንግ የሚሰጠውን ነገር ቀጥይበት። በጣም ትልቅ ነገር ነው። እውቀት ትሬኒንግ የሰው ህይወት ይቀይራል። አንድ ትሬኒንግ አንድ እናት በአንዴ ልውጥ ሊያረጋት ይችላል። ደግሞ ሄዳ ብዙ ሰው ትለውጣለች እና ትሬኒንግ ወሳኝ ነው። በጣም ነው የማመሰግነው። መጨረሻ ላይ ጨርሰናል። በጣም ብዙ ነው የተወያየ ነው። አንቺ ማለት የምትፈልጊው ነገር መጨረሻ ላይ በይና እንጨርሳለን። እዚህ ለመድረሴ ትልቁ ያው እግዚአብሔር ነው የረዳኝ። እግዚአብሔር ጸጋን ባይሰጠን መሸከም እኔ ብዙ ጊዜ የምለው ምንድን ነው እኔ የምሸከምበትን ጸጋ ስጠኝ ነው የምለው። በፊት ልጄን አድንልኝ፣ ልጄ እንደዚህ በቃ እንዲሆንልኝ ብዬ ነበረ ምጸልየው። አሁን ግን የምሸከምበትን በቃ የሚይዝበትን የምቀጥልበትን ጸጋ ስጠኝ እላለሁ። እና ብዙ ጊዜ እናቶች በደንብ በቃ ለልጆቻቸው እነሱ ጠንካራ መሆን አለባቸው። ወደፊት ለመቀጠል ተስፋ ማድረግ አለባቸው። ተስፋ መቁረጥ የለባቸውም። በጣም ብዙ ምስክርነቶች ስላሉኝ ነው እኔ አማክሬያቸው እንደዚህ ደውለውልኝ ብዙ በቃ የተቀየረ ነገር ያላቸው እንዳልኩሽ ማይልድ ምናምን ይባላል። በዛች ምክንያት ቤት ውስጥ ተቀምጠው ትንሽ ወስደው የሆነ ነገር ሲያሰሩት ግን የሆነ ነገር ሆኖ አይኑ በሰርጀሪ የሆነ በቃ ጥሩ ሁኔታ ላይ ሆኖ ምናምን የደወሉልኝ እናቶች አሉና ብዙ ጊዜ ተስፋ እንቁረጥ። ማድረግ ያለብንን ነገር ለልጆቻችን እናድርግ። ከኛ አልፈን ደግሞ ለሌሎች መትረፍ እንድንችል ራሳችንን ማዘጋጀት፣ መቀበል፣ ነገሩ መቀበል፣ ከዛ መፍትሄ መፈለግ፣ ከዛ በኋላ ደግሞ ለሌሎች ምን ላድርግ ብለን ደግሞ የምናስብበት ስቴጅ ላይ እንደርሳለን እና ሁላችንንም እግዚአብሔር ጠንካሮች ያድርገን፣ ጸጋን ይስጠን ነው የምለው እኔ።
ከዛ ውጭ ሁሉም ፋሚሊዎቼን በጣም አመስገን እፈልጋለሁኝ። ባለቤቴንም፣ ልጆቼንም፣ ጓደኞቼንም በሶሻል ሚዲያ ማውቃቸውን ሰዎች ደግሞ በጣም ነው በርቺ፣ ጀግና፣ ጎበዝ ምናምን ሲሉሽ በጣም ነው የሚያበረታውና እነሱንም ማመስገን እፈልጋለሁ። ሳርዬ አንቺንም በጣም ነው ማመሰግንሽ፣ እንግዳሽ ስላደረግሽኝ በጣም አመሰግናለሁኝ። ተባረኪ። አሜን። በጣም ነው የማመሰግነው መስዬ። በጣም ጀግና ነሽ እንጂ ጀግና በጣም ለብዙዎች የተረፍሽ። እንግዲህ ጀግና ማለት የጀግና ትርጉም እኮ ለሌሎች ሲተርፍ ማለት ነው። ጀግና ማለት ያ ነውና በጣም ነው የምናመሰግነው። ኦጆም በጣም ደስ የሚል ልጅ ነው። በፎቶግራፍ አውቀዋለሁኝ እና በቃ በጣም ጎበዝ፣ ለሌላ ለብዙዎች በረከት ነው ሆኙና ብርታት ይሆናል እና በጣም ነው የማመሰግነው። ጥሬን አክብረሽ እሺ ብለሽ ስለመጣሽ በጣም አመሰግናለሁ። እንግዲህ ትምህርት ቤት ደግሞ ተደርጎ መጥቼ እስክምጎበኘው ቸኩላለሁ። እግዚአብሔር ይርዳሻል። እናንተም ጸልዩልኝ። ያው ለብዙዎች ትንሽ ያሳርፋል። እንግዲህ በጣም ብዙ ባኒዝም እንግዲህ በቻልነው ነገር እንላለን እና ያው እናንተም ጸሎታችሁ ድጋፋችሁ አይለየን እላለሁኝ። እንግዲህ እና ደግሞ ሲከፈት መተን እናወራለን። እሺ ሳርዬ አመሰግናለሁ። እሺ ተባረኪ። አሜን። ተመልካቾቻችን በጣም ነው የምናመሰግነው አብራችሁን ስለነበራችሁ። የሚቀጥለው ጊዜ ደግሞ እንዲሁ ያስተምሩናል የምለውን ሰዎች ይዤላችሁ እመጣለሁ። ሰብስክራይብ፣ ሼር ያላረጋችሁ እያደረጋችሁ አመሰግናለሁ። መልካም ጊዜ